ግብርን ማጭበርበር መሰወር ሐሰተኛ ደረሰኞችን መጠቀም የመሳሰሉ የታክስ አስተዳደርና የወንጀል ቅጣቶችን የሚያስከትሉ ድርጊቶች በሁሉም ሀገራት ሲፈጸሙ ይስተዋላል። በኢኮኖሚ የበለጸጉ ሀገራት የቱንም ያህል ጠንካራ የታክስ አስተዳደር ቢኖራቸውም በታወቁና በተለያዩ መስኮች አንቱታን ባተረፉ ሰዎች ጭምር የታክስ ወንጀሎች ይፈጸማሉ። ኢትዮጵያ ኢኮኖሚው የሚያመነጨውን ገቢ በመሰብሰብ በዓለም በእድገቷ ተወዳዳሪ ከሆኑ ሀገራት ተርታ ለመሰለፍ እየሰራች ነው። ለዚህም ጠንካራ የታክስ አስተዳደርን በመገንባት ለረጅም ዓመታት ያገለገሉ የታክስ አዋጆችን፣ ደንቦችንና መመሪያዎችን ከማሻሻል ጀምሮ የተለያዩ ተግባራት ሲከናወኑ ቆይተዋል። ግብርን በአግባቡ ለመሰብሰብና ለመቆጣጠር በሕጉም መሰረት እንዲከፈል ለማድረግ የሚፈጸሙ ተግባራትን በውስጡ የያዘ ነው የታክስ አስተዳደር። የታክስ አስተዳደሩ የታክስ አጣጣሉ አሰባሰቡ አንድ ታክስ በመሰብሰብ የሚያጋጥሙ የሕግ ጥሰቶች ቢኖሩ አስተዳደራዊ ጥያቄዎች ቢኖሩ የወንጀል ጥያቄዎች ቢኖሩ በሁሉም የታክስ ሕጎች አካባቢ ያሉ አፈጻጸም ላይ የሚከሰቱ ሕገወጥ የሆኑ ጉዳዮች ቢኖሩ ይሄንን ችግር ለመፍታት የታሰቡ አጠቃላይ ሕጎቹ የሚመሩበት የታክስ ከፋዩም ጥፋቶች ክፍተቶች ሲኖሩ የወንጀልም የፍትሐብሔርም አስተዳደራዊም ያንን አስተዳደራዊ ጥያቄ ለመመለስ መንግስት የሚመራበት ታክስ ከፋዩም ሊያከብረው የሚገባ የታክስ አስተዳደሩ እንዲመራ የተፈጠረ ሕግ ነው። የታክስ ስርዓቱን ለማስፈጸም የወጡ የታክስ ሕጎችን፣ ደንቦችን፣ መመሪያዎችን፣ ሰርኩላሮችን እነዚህን ተግባራዊ ማድረግና ማስተዳደርን የሚመለከት ሲሆን በታክስ ሕጎቹ ላይ ደግሞ የተገለጹ ትክክለኛ የታክስ መጠኖችን በሕጉ መሰረት መሰብሰብና የታክስ ከፋዩን ደግሞ ይህን የታክስ ስርዓቱን የሚያሳውቅበት የሚከፍልበትን አገልግሎት እንዲሁም ለአገልግሎቱ የሚበጁ የሚጠቅሙ ኢንፍራስትራክቸሮችን ማመቻቸትና ማስተዳደርን የሚመለከት የታክስ አስተዳደር ግብር ከፋዮችን መለየትና መመዝገብ፣ የግብር ክፍያ አገልግሎትን መስጠት፣ የታክስ ዕዳዎችን መገምገምና መሰብሰብ፣ ታክስ ከፋዮች ስለ ታክስ ተገቢውን ትምህርትና ስልጠና መስጠትን ጨምሮ የተለያዩ ተግባራትን ያካተተ ነው። ታክስ ከፋይ የሚከፈለውን ታክስ የማሳወቅ ግዴታ እንዳለበት ይደነግጋል። ሲያሳውቅም በትክክለኛው መልኩ ታክሱን አስልቶ በጊዜው በጥራት የማሳወቅ ግዴታ እንዳለበት ይደነጋል። ሁለተኛ በጊዜው መክፈል እንዳለበት ያስጠነቅቃል። በጊዜው ያልከፈለ እንደሆነ ወለድም ቅጣትም የሚከተለው በመሆኑ በመክፈል ባለበት ጊዜ በከፈለ ቁጥር ከቅጣትም ከወለድም ከተጨማሪ ወለድም ሊገላገል የሚችልበት እነዚህ ነገሮች ሊያስቀር የሚችልበት ሁኔታ ስላለ ይሄ ለታክስ ከፋዩ እድል ነው። ግብር ከፋዮች የታክስ አስተዳደርን ጥሰው ሲገኙ ግብር ሰብሳቢ ባለስልጣኑ አስተዳደራዊ እርምጃዎችን ይወስዳል። ወደ ተቋሙ መጥቶ ሳይመዘገብ ወደ ንግድ ስርዓት ውስጥ የገባ ከዛን ጊዜ ጀምሮ አስተዳደራዊ ቅጣቶች ይጀምራሉ ማለት ነው። መመዝገብ ሲገባው ያልተመዘገበ ከተመዘገበበት ጊዜ ደግሞ ድርጅቶችና የደረጃ ሀሌታ ውሃ የሆኑ ግብር ከፋዮች ሰነዶችን የመያዝ ግዴታ አለባቸው። ሰነዶችን በአግባቡ ካልያዙ፣ ደረሰኝ መስጠት ሲገባቸው ካልሰጡ፣ የሽያጭ መመዝገቢያ መሳሪያን በአግባቡ ካልተጠቀሙ፣ የሽያጭ መመዝገቢያ መሳሪያን እየተጠቀሙ መብራት ሲጠፋ ብልሽት ሲገጥም እነኚህን የማሳወቂያ መንገዶች አሉ። እነሱን በመጠቀም ሳያሳውቁ ማኑዋል ደረሰኝ ተጠቅመው ከተገኙ እነኚህ በሙሉ አስተዳደራዊ ቅጣት የሚያስከትሉ ወንጀሎች ናቸው።
አስተዳደራዊና የወንጀል ቅጣቶች ብለን እናስቀምጣቸው ጉዳዮች በታክስ አስተዳደር አዋጅ ቁጥር 983/2008 ድንጋጌ መሰረት ነው ማለት ነው። ስለዚህ የአስተዳደራዊ ቅጣት የምንላቸው በዋናነት በገቢዎች ሚኒስቴር የሚወሰዱ ግብር ከፋዩ ከምዝገባ ሪፖርት ከማድረግ ታክስ ከማስታወቅና ከመክፈል ጋር ተያይዞ የሚታዩ ጥፋቶችን በሚገኙ ሰዓት አስተዳደራዊ በሆነ መልኩ በገቢዎች ሚኒስቴር የሚወሰዱ እርምጃዎች ናቸው ማለት ነው። ለምሳሌ አንድ ግብር ከፋይ አሳንሶ በሚያሳውቅ ሰዓት ለመጀመሪያ ጊዜ ከሆነ አሳንሶ ያሳወቀው 10% ይከፍላል። ለሁለተኛ ጊዜ አሳንሶ በሚያሳውቅ ሰዓት ደግሞ ወደ 30% ከፍ ይላል። ለሶስተኛ ጊዜ አሳንሶ ይሄ ነገር እየደጋገመ ለሶስተኛ ጊዜና ከዛ በላይ በሚሆን ደግሞ ወደ 40% ይሆናል ማለት ነው። ስለዚህ በሙሉ እነዚህ ምንድናቸው? በአስተዳደራዊ መልኩ እየተወሰነ የሚከፈልበት ስርዓት አለ ማለት ነው። የንግድ ድርጅትን ማሸግ ሊሆን ይችላል፣ የንግድ ፍቃድን መሰረዝ ሊሆን ይችላል፣ የንግድ ፍቃድን ማገል ሊሆን ይችላል። እንደዚሁም ደግሞ በአስተዳደራዊ ቅጣቶች ላይም በተመሳሳይ የገንዘብ ቅጣቶች ተቀምጠዋል። ቅጣቶች የሚያስከትሉ ድርጊቶች ስንመለከት በተመሳሳይ በታክስ አስተዳደር አዋጅ 983/2008 ከአንቀጽ 106 ጀምሮ እስከ 115 ድረስ በዝርዝር ተቀምጠዋል ማለት ነው። በሌላ መልኩ ግብር ከፋዮች ከአስተዳደራዊ ጥፋቶች ውጭ ፈጽመው ሲገኙ በታክስ ሕጉ በግልጽ በተቀመጠው መሰረት በወንጀል ቅጣቶችም ተጠያቂ ይሆናሉ። በታክስ አስተዳደር አዋጅ 983/2008 መሰረት የታክስ ወንጀሎች ተፈጽመዋል ለማለት በመጀመሪያ የታክስ ወንጀልን የምንመለከተው በሀገሪቱ የወንጀል ሕጎች ነው። የታክስ ወንጀሎች ተፈጽመዋል ሲባል በታክስ ሕጎች ብቻ የሚዳኙ ሳይሆኑ በሀገሪቱ የታክስ ወንጀለኛ መቅጫ ሕጎች የሚታይ ነው። በአስተዳደራዊ መልክ ያደረግነውን ተጠያቂነት የወንጀል ተጠያቂነትን አያስቀርም ሎጂካሊ። ስለዚህ ጉዳዩ ለምሳሌ አንድ ግብር ከፋይ ህገወጥ ደረሰኝ፣ ሐሰተኛ ማስረጃ ለቅርንጫፍ ጽሕፈት ቤታችን በተደጋጋሚ ተጠይቆ መረጃ የማያቀርብ ነገር ከሆነ ይሄ ከአስተዳደራዊ አልፎ በወንጀል የሚጠየቅበት ስርዓት ይኖራል ማለት ነው። ደረሰኝ ለምሳሌ ያለ ፍቃድ ቢያሳትም አንድ ግብር ከፋይ እሱም ወንጀል ነው። ያለ ፍቃድ የታተመውን ደረሰኝ እኛ በስራ አጋጣሚ ከደረስንበት ያንን እንትን ቀጥታ ለወንጀል ምርመራ ነው የምንልከው። ሌላው ከዚህ ከታክስ መረጃ አስተዳደር ጋር ተያይዞ ያለው ነው። መረጃ ለመስጠት በራሱ ወንጀል ነው። መረጃ ካልሰጠ ይቀጣል፣ በወንጀል ይጠየቃል። ያለ ደረሰኝ ግብይት ማድረግ በእያንዳንዱ ግብይት እስከ 50 ሺህ ብር ያስቀጣል። ያንን በየጊዜው በየአመቱ የምንቀጣቸው በርካታ ግብር ከፋዮች አሉ። ስለዚህ ይህንን ቅጣት በምናደርግ ሰዓት ይከፍላል። ለምሳሌ መቀጫ ይነሳም። አሁን ባለው ህጋችን ግብይትን ያለ ደረሰኝ ያከናወነ ግብር ከፋይ ከተያዘ 50 ሺህ ብሩ እንዳለ ነው የሚከፍለው ማለት ነው። ስለዚህ ይህ እንዲማርበት ከማድረግ አኳያ ነው። ሌሎችም ድንጋጌዎች አሉ። በተለይ ከአስተዳደር አኳያ ለምሳሌ ያልተፈቀደ ደረሰኝ መጠቀም፣ የትኛውን ግብር ከፋይ ለምሳሌ ደረሰኝ ለማሳተም በሚፈልግ ሰዓት የታክስ ኦፊሱ እውቅና እንደው ፈቃድ ማግኘት አለበት። ይህንን ሳያረግ ካገኘ ልክ በዚህ መልኩ ተቋሙን ሳያስፈቅድ በማሳተም የሚል ድንጋጌ እንከተላለን። ሽያጭ መዝጋቢ መሳሪያ ለምሳሌ እኛ የምናውቀው አድራሻ አለ። አንድ ግብር ከፋይ የገዛውን ማሽን የት እንዳለ እናውቃለን። ዛሬ ቢቀይር ከኛ እውቅና ውጪ ቢቀይር አሁን እነዚህ በተደጋጋሚ በእኛ በከፍተኛ ግብር ከፋዮች ደረጃ የሚስተዋሉ ናቸው ማለት ነው። ለምሳሌ አስፈላጊውን የሽያጭ መዝጋቢ መሳሪያ ድንጋጌዎችን ኢምፕሊመንት ለማድረግ ብዙ ጊዜ በዋናነት የሚነሱ ናቸው። ሽያጭ መዝገቢያ ላይ የኛ ግብር ከፋዮች አብዛኞቹ በስርዓት የሚጠቀሙ ናቸው። በአብዛኛው በሚባል ደረጃ እንግዲህ ቅጣቶችን ስንል ሽያጭ በመዝገቢያ ላይ አንደኛ አኑዋል ሰርቪስ በአግባቡ
ያለ ማድረግ ራሱን የቻለ ቅጣት አለው። በአመት አንድ ጊዜ አንድ ግብር ከፋይ ወይም ድርጅት ማሽኖቹን አኑዋል ሰርቪስ ማስደረግ አለበት። አኑዋል ሰርቪስ በሚደረግበት ጊዜ ሰርቪስ ቡክ አለ። እዛ ሰርቪስ ቡክ ላይ ኦል ሂስትሪ ስለ ማሽኑ ይጻፋል። ስለመደረጉ ኤቭሪ ነገር ዘንድ ተቆጣጣሪዎች ሲሄዱ ያን ነገር ቼክ ያደርጋሉ ማለት ነው እና አንድ ማሽን በአግባቡ ካልተደረገ ግን ያው ቅጣት አለው። በታክስ አስተዳደር አዋጁ መሰረት ይቀጣል ማለት ነው። የድርጅቱን የቢዝነስ ሁኔታ በሚያሳይ መልኩ ሰነዶችን አለመያዝ አስተዳደራዊ ኃላፊነት ያመጣል። በሌላ መልክ ግብይት ሳይኖር የታክስ አስተዳደር አዋጁ ግብይት ሳይኖር ግብይት እንደተከናወነ ማድረግ ግብይት እንደተከናወነ አድርጎ ግብይት በሌለበት ሁኔታ ግብይት ተደርጓል ብሎ ሪፖርት ማድረግ በጣም በከፍተኛ ደረጃ ወንጀል የሚያስጠይቅ ነው። እነዚህም በጣም ምናልባት ይሄንን በግልጽ ለመናገር እስከ 20 ዓመት ድረስ የሚያስቀጣ ወንጀል ነው። ይሄ የወንጀል ተጠያቂነት የሚያስከትሉ የታክስ ድንጋጌዎችን የጣሰ ግብር ከፋይ ኖርማሊ በፍርድ ቤት ስርዓት ነው ማለት ነው የሚዳኘው። ይሄ ማለት ለምሳሌ የተጭበረበረ ደረሰኝ ተጠቅሞ ከሆነ ኢኮኖሚካሊ መንግስት ላይ ጉዳት አድርሶ ከሆነ የኛ ቅርንጫፍ ጽሕፈት ቤት እንዲሁም ገቢዎች ሚኒስቴር ከወንጀል ምርመራ ቢሮ ከፌዴራል አቃቤ ሕግና ከሌሎችም ሕግ ከሚያስከብሩ አካላቶች ጋር በጋራ በመሆን የኛ ሚና ሊሆን የሚችለው የተጭበረበሩ ደረሰኞችን የተጭበረበሩ ሰነዶችን ታክስ ከጠየቅን በኋላ በማደራጀት እና አስፈላጊውን ሰነዶችን በማያያዝ እነዚህ የወንጀል ተጠያቂነትን ሂደት ለሚከታተሉ አካላቶች አደራጅቶ ወይም ደግሞ ኦርጋናይዝ አድርጎ ማስተላለፍ ነው ማለት ነው። የገቢዎች ሚኒስቴር ግብር ከፋዩ ስለ ታክስ አስተዳደርና የወንጀል ቅጣቶች ያለውን ግንዛቤ ለማስፋት በየቅርንጫፍ ጽሕፈት ቤቱ የታክስ ትምህርትና ስልጠናን ይሰጣል። ስልጠናው የግብር ከፋዩን ማህበረሰብ ለታክስ ሕግ ተገዥነትን ለማሳደግ ትልቅ ሚና እየተጫወተ ነው። የዲጂታል ይዘት ፈጠራ ነው ይባላል። የዲጂታል ይዘት ፈጠራን ተጠቅሞ ገቢ የሚያገኝ ሰው ግብር መክፈል አለበት። በስልጠና አሁን ከዚህ በፊት የሰለጠኑ ልጆች አሉ። ከዛ ውጪ ደግሞ በመመሪያና መመሪያዎችን አሉ በሶፍትዌር እነሱን እየተጠቀምን እንላለን። ስለ ታክስ ሕጎች አሁን ትሬኒንጉ ብዙ ሰፊ ነገሮችን እያስተማረን ነው። ያው አሰራራችንም አኮርዲንግሊ እንድናስተካክልና ከተጠያቂነትም እንድንድን ብዙ ነገሮችን ያው እያስተማረን ነው በሚለው ነው የምንወስደው። ስለ ታክስ ማወቄ ከተጠያቂነት እድናለሁ። ማወቁ ለምን ለኔም ይጠቅመኛል፣ ለድርጅቱም ይጠቅሟል። መረጃውን በአግባቡ ስለሚሰጣቸው ታክሱ በጊዜ መከፈል ካለበት በጊዜ የሚከፈል ማወቁ ይጠቅመናል። ያው ግብር ያው እንደሚታወቀው ግዴታም ስለሆነ አሰራሮቻችንን ያው ከሚገኘው በሀገራችን ከተቀመጡት ሕጎቹ መሰረት ከሚገኙት ግብሮች አንጻር አኮርዲንግሊ አሰራራችንን እያስተካከልን ግብራችንን በዛው እያስተካከልን ከተጠያቂነት ለመዳን ይጠቅመናል። አንድ ግብር ከፋይ ወደ ቅጣት ውስጥ ገባ ማለት ተጨማሪ ሌላ ወጪ መጉላላት፣ ፍርድ ቤት የመመላለስ ያ ሁሉ ጊዜውን ለማባከን ስለሚዳርግ በአግባቡ መክፈል በወቅቱ መክፈል በጣም አስፈላጊ ነው። በእያንዳንዱ ብራንች ላይ የገቢዎች ሚኒስቴር ያሉበት ብራንች ላይ የግብር ከፋዮች ትምህርት የስራ ክፍል አቋቁሞ አደራጅቶ ማለት ነው የስራ ድርሻ ሰጥቶ ስልጠና ለግብር ከፋይ እንዲሰጥ የማድረግ ስራ ላይ ነው ያለው። ሕግ የማያውቅ ግብር ከፋይ አለ ብዬ አልልም። እንደውም አይ ዶንት ኖ ምክንያቱም በጣም በአብዛኛው በደንብ ያውቁታል። አንደኛ ተከታታይ ትምህርት ነው የሚሰጠው፣ እዚህ ይሰጣል ለሁሉም። እንደነገርኩሽ ታክስ ፔየሮቹ ብዛት የላቸውም፣ አነስተኛ መሆናቸውም ጠቅሞናል። ስለዚህ በተከታታይ ያውም በተደጋጋሚ ራሱን የቻለ የትምህርትና የስልጠና ክፍል አለ። ስልጠና ይሰጣል፣ ትምህርት ይሰጣልና በአብዛኛው ሕጉን በደንብ ጠንቅቀው ያውቁታል። አዲስ ግብር ከፋይ ሆነው አዲስ የግብር ከፋይ መለያ ቁጥር ያወጡ ድርጅቶችን
በየወሩ እየወሰድን የመግቢያ ስልጠና የኢንዳክሽን ስልጠና እንሰጣለን። ስለዚህ የግብር ከፋይ መለያ ቁጥር ሲወጣ ተያይዘው የሚመጡ ኃላፊነቶች ይኖራሉ። እነዚህ ኃላፊነቶች ምንድን ናቸው? ከግብር ከፋይ መለያ ቁጥር፣ ከደረሰኝ አጠቃቀም፣ ከታክስ ማሳወቅ ጋር የተያያዙ እያንዳንዱ ነገሮችን የግማሽ ቀን ስልጠና መጀመሪያ እንሰጣለን። ከዚያ ወደ መደበኛ ስርዓቱ ሲገቡ ደግሞ የ15 ቀን የታክስ ሞጁላር ስልጠና እየሰጠን እንገኛለን። የሚታየው ባህሪ ምንድን ነው? ገቢን የመደበቅ ወጪን የማጋነን ባህሪ በንግዱ ማህበረሰብ ይታያል። ይሄ ማለት ደግሞ ታክስን ላለመክፈል የመፈለግ አንዳንዱ የታክስ ስወራ ላይ የታክስ ማጭበርበር ላይ የተመሰረተ ሁሉ አለ። ሐሰተኛ ደረሰኝ ወይንም ደረሰኝ አለመቁረጥ ወይንም ገቢ መደበቅ እንዲህ አይነት ባህሪያት የሚያሳዩ ግብር ይሄ ቻሌንጅ ነው ለሀገር። የግዲ ታክስ የውዴታ ግዴታ ነው። ሀገራችንን የምንወድ ከሆነ መክፈል አለብን። ገቢ ካገኘ መክፈል አለብን። ያንዳንዱ በምንገዛው ዕቃ ላይ ህጉ ያስቀመጠውን መፈጸም አለበት። እንዲህ አይነት አለመፈለግ የታክስ ሞራል ችግሮች አሉ። እንደ ማህበረሰብ አመለካከት ስህተቶች አሉ። ታክስ ለምን እንደሚውል አለማወቅ አለ። ታክስ እኛው እንከፍላለን። ለኛው አገልግሎት የሚውል ጉዳይ ነው። አስተዳደር እንበለው የወንጀል ተጠያቂነትን ለማስቀረት ወይም ደግሞ ለመቀነስ ዜሮ ለማድረግ ግብር ከፋዮቻችን ሁሉ መማር ያለባቸው መሰልጠን ያለባቸው እንዴት ይመዘገባሉ፣ ለግብር ከፋይነት ለውጥን እንዴት ያሳውቃሉ፣ እንዴት ሪፖርት ያደርጋል። አንድ ግብር ከፋይ ከተመዘገበ በኋላ ለታክስ ከፋይነት እንዴት ማሳወቅ አለበት፣ ወራዊ ታክሶችን በተመለከተ አመታዊ ታክስ እንዴት ማሳወቅ አለባቸው የሚለው ነገር በአግባቡ መሰልጠን አለባቸው። በተለይ አሁን አብዛኛው ግብር ከፋይ ማስረጃውን ቅርንጫፍ ቤታችን ማስረጃ የሚጠይቅ ሰዓት አሟልቶ ከማቅረብ አኳያ አብዛኛው ግብር ከፋይ የሚመለከት ችግር ነው ማለት ነው። አሁን መረጃ ለማቅረብ እንደቀላል ነው ሊታይ የሚችለው። አስተዳደራዊና የወንጀል ተጠያቂነት አለው። የወንጀል ተጠያቂነት ሁሌ ገንዘብና የስርዓት አለው። ስለዚህ አሁን ከትንሹ ማስረጃን ከማቅረብ ማስረጃ ስንል ግብር ከፋዩ ሽያጭና ግዢ ያከናወነባቸው ሰነዶች ናቸው። እነዚህ አሟልቶ አለመቅረብ የድርጅቱን ኃላፊ ኢንዲቪጁዋሊ ከመጠየቅ እንደተጠበቀ ሆኖ የወንጀል ተጠያቂነትም የሚኖርበት ሁኔታ አለና እነዚህ ዋና የሚስተዋሉና ኢቨን ከፍተኛ ግብር ከፋዮችን ቢሆኑ መቅረፍ ያልቻሏቸው ችግሮች ናቸውና በዚህ መልኩ መግለጽ ይቻላል። ውጤታማ የግብር አስተዳደር በብዙ ምክንያቶች ወሳኝ ነው። ኢኮኖሚው ማመንጨት በሚችለው መጠን ግብርን በአግባቡ መሰብሰብ ከተቻለ የሕዝብ አገልግሎቶችን ለመደገፍና መሰረተ ልማትን ለማሟላት ትልቅ አቅም የሚፈጥር ነው። ልማትን ለማምጣት፣ ሰላምን ለማረጋገጥ፣ የተሻለ ለመነገድ ለማስቻል፣ አገርን ለመቀየር የሚከፈል ክፍያ ስለሆነ በፈቃደኝነት የሚገባውን አሳውቆ የሚገባውን በወቅቱ በመክፈል በሀገሩ ልማት ላይ ተቋዳሽ እንደሆነ የመቋደስ የግዴታ ውዴታ የሚደረግ አስተዋጽኦ ስለሆነ በዚህ ረገድ ያለውን አስተሳሰብ ከፍ ማድረግ ማሰልጠን፣ ለታክስ ኮምፕላያንስ ወይም ታክስ ለመሰብሰብ የሚወጣውን ወጪ በመቀነስ ዜጋው ራሱ በወቅቱ በጥራት መክፈል በሚገባው መጠን ሲከፍል ለራሱ እንደከፈለ አውቆ እንዲከፍል የማድረጉን ነገር አጠናክሮ መቀጠል ያስፈልጋል። አጠቃላይ ሀገር የሚያስተዳድርበት ወጪ ያወጣል። ወጪው መሸፈኛ ገቢ ሲኖረው ነው። ዋናው የሀገር ገቢ ደግሞ ታክስ ነው። እንግዲህ ትልቅ እንደ ሀገር እንደ ኢትዮጵያ የምታዩት ነገር በየአመቱ በጀት የሚያዘው በታክስ ነው። በታክስ ሰብስቦ ነው። በትንሹ ከ80 እስከ 90% በታክስ የሚሸፈነው ነው የአገሪቷ በጀት። ስለዚህ ታክስ እያንዳንዱ ንግዱ ማህበረሰብ የሚሰበስበው የሚከፍለው ወይንም ማህበረሰቡ የሚከፍለው በገቢውም ላይም ሆነ በውጪው ላይ የሚከፍለው ታክስ ለሀገር ግንባታ ዋና ነው ማለት ነው። ስለዚህ መንግስት ደግሞ ለማህበረሰቡ የሚያቀርበው የኢኮኖሚና ማህበራዊ አገልግሎቶችን መሰረተ ልማቶችን
የሚያከናውነው በታክስ በተሰበሰበ ገቢ ነው። ስለዚህ ያለ ታክስ ስራ የለም ማለት ነው። ያለ ታክስ ሀገር የለም። ሀገርና ታክስ አንድ ነው። ስለዚህ እያንዳንዱ በቀጥተኛም ሆነ ቀጥተኛ ባልሆነ መልኩ የሚጣለው ታክስና የሚሰበሰበው ታክስ ለሀገር ኢኮኖሚ፣ ለሀገር እድገት፣ ለሀገር ማህበራዊ አገልግሎት ወሳኝ ነው ማለት ነው እና እያንዳንዷ ነገር ቀላል ጥቅም የላትም ማለት ነው። ኢኮኖሚ የሚያመነጨውን ገቢ መሰብሰብ መቻልና የታክስን በፍቃደኝነት የመክፈልን ባህል ማዳበር ነው ዋናው ዓላማው ማለት ነው። ስለዚህ የታክስ የማሳወቅ ባህል እየዳበረ ሲመጣ ግብር ከፋዩ የራሱን ታክስ ራሱ አምኖ በሚያሳውቅበት ሰዓት የታክስ ኮምፕላያንስን ወጪ ተቋሙ የሚያወጣውን ወጪ ጊዜ ይቆጥባል። ስለዚህ ዓላማው ቀላል፣ ቀልጣፋና ወጪ ቆጣቢ የሆነ የታክስ አስተዳደር ስርዓትን መዘርጋት ነው ማለት ነው። በጆሮ ሰምተን አሊያም ባይኖቻችን አይተን የምንናፍቃቸው ያደጉት ሀገራት ልማት በዜጎቻቸው ትጋትና ዜጎቻቸው ካገኙት የሚገባውን ግብር ለሀገር በመክፈላቸው የመጣ ነው። ከራስ ኪስ ሰርቆ እድገትን መናፈቅ አጉል ህልም ነውና ለታክስ አስተዳደር ተገዢ በመሆንና የታክስ ወንጀሎችን በመጠየፍ ለኢትዮጵያ ብልጽግና ሁሉም የድርሻውን ሊወጣ ይገባል።